የተናገሩት ኤፍሬም ትናንትና ሄርሜላ ከረሜላ ላይ እንደዛ ሲጮህባት የነበረ ቤቷ ገብቶ አልወጣም አንቺ ሰው ልከሽብኛል ሲል የነበረው ሄርሜላ እንዳልሆነች በእርሶ መጀን ተናግረዋል ስል እኔም ከዚሁ አሳስባለሁ። ትልቅ መረጃ አግኝቻለሁኝ ብሏል ማለት ነው ቶቲዩብ። ትልቁን መረጃ ዛሬ በጉጉት ሁላችንም እየጠበቅን ነው። በእርሶ መጀን ታዲያ አቶ ቶፋዬ ባዶ ቤት ዘግቶ እያሰቃያቸው እንደሆነና ጫትና እንዲሁም የተለያዩ ቡና መጠጦችን እየሰጣቸው እንዳልሆነ ከመረጃ ምንጮች የሰማሁት ነው። ምክንያቱም እኚህ ሰውዬ ጫታቸውን ሲቅሙና የተለያየ ነገሮችን ጭሳጭሶችን ሲያጫጭሱ ሁሉም ነገር ነው የሚከየልባቸው። ቶዬ ግን አልጋ ላይ አስገብቶ ዝም ብሎ በጨለማ ላይ እየገረፋቸው ይገኛል። በእርሶ መጀን እኛንም ነካክተው ይሄው እዚች ደረጃ አድርሰውናል። በእርሶ መጀን ካልን ጀምሮ እኛም አረ ማወቅ አለብን የተደረገብን ነገር አለ ስል እኔም ከዚሁ ለዩቲዩበሮች በሙሉ አሳስባለሁ። ታዲያ ትናንትና በእርሶ መጀን ምን አሉ? ዜድዬ ቶዬ የደመቁ ደጋፊዎች እናንተም አስደግማባችኋለች መሰለኝ ሁሌ ሩታ ትክክል ናት ነው የምትሉት፣ ጥፋቷን ስትናገሩ ሰምቼ አላቅም ሲል ቶቲዩብ አስተላለፈ። እውነቴን ነው ካልዳነ ይሙት ነው የምላችሁ። ሩታ በማለት ቲክቶክንና ሶሻል ሚዲያ ላይ ብዙ ጊዜ ጥፋቷን ሲናገሩ አይቼ አላቅም። ሁልጊዜ እውነታዋን ነው። ለምን ጥፋቷን አይናገሩም? እንደዚህ ያደረጓት እነሱም ናቸው። ስለዚህ ለነሱም ግዴታ በእርሶ መጀን ሊፈርዱላቸው መሆኑ ተሰማ። ጉድ እኮ ነው ዜድዬ። ታዲያ እነሱንስ እንዴት ሊያቃቸው ቻለ? ሁሌ ትክክል ሁሌ እንትን ነው ወይ? በእርሶ መጀን አንቱ እኮ ገና የማታመጡት ታሪክ የለም ካሉት ብዙ ነገር እንሰማለን። ታዲያ ኤፍሬም ካሁን በኋላ ጥግህ ነው የሚይዘው። ዛሬ ቶዬ ከባድ መረጃ አለ ብሏል። መረጃው ሲወጣ ግን ጉድህ ነው የሚፈራው። ምክንያቱም ሩታ ስትል ቂጧ ስትሄድ ነበር። ትናንትና ደግሞ በሄርሜላ መኖሪያ ቤት ገብተ ከቤቷ አልወጣም ያልክበት ምክንያት አለ። እንደውም አልጋዋ ላይ የሆነ ነገር ጣል አድርገሃል ሲሉ የዓይን እማኞች በቪዲዮ ላይ ያዩት መስክረዋል ስል እኔም ከዚሁ አበስራለሁኝ። ወይ በእርሶ መጀን ሜላትዬ፣ እኔ ባክሽን በጣም ገራርሞኛል። ቶዬ ግን እኔ እንዳትወጋ ነው የምልህ። ቀን ከቀን ነገሮች ሁሉ ሰውነት እየቀነሰ እየደበዘዝክ ነው የመጣኸው። አንተንም ይቀጠቅጡሃል ሌሊት መሰለኝ። አንተን የሚቀጠቅጡትን ቪዲዮ ወደ ህዝቡ ሸር ብታረገው እኮ የኢትዮጵያ ህዝብ የዋ ስለሆነ ለአንተ ይደርስልሃል ብዬ ነው የማስበው። በእርሶ መጀን ጫት መቃሙ ትዝ ሲላቸው፣ በወርሶ መጀን ማጫጫሱ ትዝ ሲላቸው አንተ ላይ ሌሊት አቧራ የሚነፋብህ እኮ ነው እያደረጉ ያሉት እኚህ ሰውዬ። ስለዚህ እኚህ ሰውዬ ቶቶሎ ፈረድ አድርገው ወደ መጡበት መልሳቸው ማለት ነው። ስለዚህ ብትመልሳቸው መልካም ነው ብዬ ነው የማምነው። መሀል አዲስ አበባ ላይ በዚህ ተቀጠለ ወንጀሉ እየተስፋፋ እንዳይሄድ ብዬ ነው። ስለዚህ መቼም የኛ ኢትዮጵያን ወንጀላችን ብዙ ስለሆነ ወንጀላችንን እሳቸው ከሚያጣጥቡ እዛው ባሉበት ሀገር ሆነው ቢያለቀልቁ ይሻላል ስል እኔም ከዚሁ አበስራችኋለሁ። ወይ በእርሶ መጀን ጀበናውን ጨበጥ አድርጉት፣ ካደም አድርጉ። ያሁላ ጥቁር ዶሮ አሁን ማን እያረደ ሊበላው ነው ስል እኔም ከዚሁ አሳስባለሁ። ጨነቀኝ። ምክንያቱም ሸገር ላይ ገብተው ጥቁር ዶሮ የለ፣ ነጭ ዶሮ የለ፣ ነጭ አሞራ የለ፣ ምንም የሌለበት ቦታ ገብተው እየተሰቃዩ መሆናቸውን ፍትህ የሚልላቸው ግለሰብ ጠፍቶ እንጂ በእርሶ መጀን በደንብ እየተሰቃዩ ነው። ለማይክል ጃክሰንን አተርፋለሁ ብለው እሳቸው ግን ረከሱ ነው፣ እየተዋረዱ ነው ያሉት። እኔ ልቀጥቀጥልዎት በእርሶ መጀን ማይክል ጃክሰን እየንማ ሳታድኑ ወይ ፍክጅ ከሸገር ከተማ እንዳትወጡ ስል እኔም ከዚሁ አሳስባለሁ። ላይክ